እንግዲህ በዚህ በዕብራውያን ምዕራፍ 2 ከ14 እስከ 18 ባለ ክፍል ሰው ስለሆነ ምንድነው እሺ በስጋና በደም መጣ የሚለውን በምስሉ በቅርጹ ሰው ሆነ ካልን ምን ማለት ነው? በስጋና በደም ተካፈለ ማለት ሰው ሆነ ማለት ከሆነ ምን ማለት ነው የሚል ጥያቄ ካለ ዕብራውያን ምዕራፍ 2 ቁጥር 9 ላይ በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ይላል። አንሶ ራሱን አዋርዶ በሰው ምሳሌ በምስሉ እንደ ሰው ተገኝቶ መምጣቱ ሞትን ይቀምስ ዘንድ አስችሎታል። ፊልጵስዩስ ምዕራፍ 2 ቁጥር 6 ሰው መሆንን የክርስቶስ ሰው መሆንን ያብራራበት አገላለጽ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ አልቆጠሩም። በተለይ ቁጥር 7 የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። እንግዲህ ሰው መሆን በራሱ የባሪያን መልክ መያዝ፣ ራስን ባዶ ማድረግ፣ ዝቅ ማለት፣ ሞትን መቅመስ፣ መከራን መቀበል ነው። ስለዚህ በስጋና በደም ተካፈለ ማለት ሰው ሆነ ማለት ከሆነ በሰው መልክና ምሳሌ ሰው የሚያስብለውን ቅርጽና ቁመና መያዝ ሆኖ ሰው መሆን ማለት ደግሞ መከራ መቀበልና አንሶ መገኘት ከሆነ በስጋና በደም መካፈል ማለት ሰው ሆኖ መገኘት ከመከራና ከሞት ጋር በእጅጉ የተቆራኘ ነው። የልጆቹም በስጋና በደም ስለሚካፈሉ ማለት ልጆቹ ሰው ናቸው፣ መከራ ውስጥ ይገባሉ፣ ጭንቅ ውስጥ ይገባሉ ማለት ነው። ስለዚህ በምስሉ እንደ ሰው በመገኘት ሰው ሆኖ በመታየት ሞትን የመቅመስ መከራችንን የመካፈል በጭንቃችን የመጨነቅና የመዳናችንን ራስ በመከራ የመፈጸም አሰራር ተከናውኗል ማለት ነው። ይሄ ዕብራውያን 2 ቁጥር 10 ላይ ያለ ቃል ነው። ይሄ እንግዲህ እንደ ሰው በመገኘቱ ምክንያት የሆነ ነገር ሆኖ ሳለ ከመላእክት በጥቂት አንሶ የታየበትንም ሁኔታ ጭምር ይሄ የዕብራውያን መጽሐፍ ይናገራል። እንደውም የሚናገረው ምን በሚል ነው? ላነበውና ክፍሉን ሰው መሆኑ ትልቅ ዋጋ አስከፍሎታል። እንዲህ ይላል፣ ነገር ግን ይላል ቁጥር 9 ምዕራፍ 2 ዕብራውያን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። እንግዲህ ይሄ ማለት ምን ማለት ነው ሲባል እነዚህ መላእክት በማንነት አይበልጡትም። በማንነት ስለማይበልጡት ነው በዕብራውያን ምዕራፍ 1 ቁጥር 6 ላይ በኩሩ ወደ ዓለም ሲገባ ሰው ሲሆን ልጅ ሲሆን የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ የተባለ። መላእክት ደግሞ በዚህ ጉዳይ አይሳሳቱ። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ እንደተጻፈ ያውቃሉ። እዚህ ጋር ምንድነው ከመላእክት በጥቂት ያሳነሰው ሲባል ሰው መሆኑ ነው። መላእክት ቅዱሳን ናቸው፣ በክብራቸው ነው ያሉት። ወደ መከራ፣ ወደ ጭንቅ፣ ወደ ፈተና አልገቡም። ክርስቶስ ሰው በመሆኑ ግን
ሰውነት ያስከተለበት መከራና ጭንቅ አለ፣ ሞት አለ። ስለዚህ በማንነት ሳይሆን የማይሞቱ የማይደክሙ መናፍስት በመሆን ከፍታቸው አስፈሪ ክብራቸው ብቻ ያን ነገር ይዘው ያሉ በመሆናቸው ጥቂት በልጠው ታይተው ይሆናል። እሱ በማንነቱ እግዚአብሔር ነው፣ አምላክ ነው። ነገር ግን ስለኛ ሰው ሲሆን ሰው መሆኑ ብቻ ሳይሆን ሰው መሆኑ ያስከተለው ነገር መከራው፣ ማነስ፣ የባሪያን መልክ መያዝ፣ መሞት፣ መራብ፣ መጠማት የሚሉ ነገሮችን አብሮ አስከትሎ ስለዚህ አሁን በስጋና በደም ስለሚካፈሉ ማለት ሰው ስለሆኑ ደግሞ ማለት ምንድነው? መከራ፣ ችግር ውስጥ ይገባሉ ማለት። አሁን ልጆቹም ክርስቶስን የተካፈሉት ነገር ሰው መሆንን ነው ማለት ነው። ግልጽ የሆነ ነገር ሰው ስለሆኑ በልጆቹ ላይ ያለውን ጭንቅ እሱ ሰው ሆኖ ረዳቸው፣ አገዛቸው ማለት ነው። እንግዲህ ይህ ስለ ሰው ሁሉ ሞትን ይቀምስ ዘንድ ተብሎ የተነገረለት ለዓለም ሁሉ ነው። ይሄ ስለ ሰው ሁሉ ግን የዕብራውያን ምዕራፍ 2 ትምህርት ወደ ልጆች፣ ወደ ወንድሞች፣ ወደ ተቀደሱት ሲመጣ ክርስቶስ በመስቀል ላይ የሰራው ስራ የከፈለው ትልቁ ዋጋ ስለ ሰው ሁሉ ሞትን መቅመስ ብቻ ሳይሆን ስለ ወንድሞች፣ ስለ ልጆች፣ ስለ ቅዱሳን የጀመሩትን መንፈሳዊ ጉዞ በክብር እንዲፈጽሙ የክህነት አገልግሎት ለመስጠት መዳንን ለተቀበሉ ልጆቹ እንዳይጠፉ ድነው እንዲቀሩ እየራራ እያስተሰረየ እያገዘ እየረዳ ሊረዳቸው እየቻለ ከመላእክት ጋር ሲነጻጸር እነሱ የአብርሃም ዘር ሆነዋል። ገላትያ 3 እንደሚነግረን የመጨረሻው ቃል የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ ተብሏል። የአብርሃም ዘር ያደረጋቸው ብቸኛው የአብርሃም ዘር ምንጭ የሆነው አንዱ የአብርሃምን ዘር መካፈል የማያስፈልገው የአብርሃም ዘር መነሻ የሆነው ምንጭ የሆነው እሱ የአብርሃምን ዘር ሊረዳ ይችላል። እንግዲህ ልጆቹ ወደ ክብር ለማድረስ ነው እንግዲህ መዳናቸውን እንዲፈጽሙ ለማገዝ በተለይ ልጆቹ ላይ የኋለኛ ጠላት የሚባል አለ። አሁን አረፍተ ነገሩ ሳይዘጋ በተለይ በአማርኛ መጽሐፍ ቅዱሳችን የምናነብ ልጆቹ በስጋና በደም ስለሚካፈሉ ብሎ ሞትን፣ መከራን በዛችው አረፍተ ነገር ውስጥ ቀይጦ የሞት ፍርሃት ነፃ መውጣት እንዳለባቸው ከዛ ስለ ልጆች ብቻ ይናገራል። ዳግም ስለተወለዱ ልጆች ማለት ነው። ስለዚህ ወደ ክብር ልጆቹን ለማድረስ የኋለኛው ጠላት ብሎ መጽሐፍ ቅዱስ በአንደኛ ቆሮንቶስ 15:26 ላይ ያስቀመጠው ሞት ነው። ብዙ ነገር ተሽሮላቸው ልጆቹ ብዙ ነገር ወድቆላቸው መጨረሻ ላይ እንዲሸነፍ የሚፈልጉት ነገር ሞት ነው። ስለዚህ በስጋና በደም የተካፈለ ሰው የሆነ የሞተ ከሙታን የተነሳ ሞትን ያሸነፈ በዚህም ደግሞ ሊቀ ካህን የሆነው ሊረዳቸው ይችላል ይላል። አስቀድመው ዳግመኛ ተወልደው የክርስቶስ ተካፋዮች የሆኑት ወንድሞቹ እርሱ ሞትን አሸንፎ ወደ ክብሩ እንደገባ እንዲሁ እነሱ ሞትን ድል ነስተው በትንሣኤ ወይም በንጥቀት ወደ ጌታ እስኪሰበሰቡ ድረስ በክርስቶስ ድል መንሳት ወይንም ድል የመንሳትን አሸናፊነትን እየናፈቁ ይኖራል።
በእምነት የተካፈሉትን የለበሱትን አዲሱን ሰው መስለው እስኪታዩ ድረስ መጽሐፍ ቅዱስ እንደሚነግረን በሁለተኛ ቆሮንቶስ ምዕራፍ 5 ላይ በድንኳን ነዋሪ ናቸው። በድንኳን ለመኖርም ተገደዋል። የሰማያዊውን መኖሪያቸውን ለመልበስ ናፋቂዎች ናቸው። ይህን ሁለተኛ ቆሮንቶስ 5 ከ1 እስከ 2 ታገኙታላችሁ። ስለዚህ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ በእውነት እንቃትታለን። ከሰማይ የሚሆን መኖሪያችን እንድንለብስ እንናፍቃለን ይላሉ። በዚህ ስጋና ደም እንደ ክርስቲያን ሲኖሩ እንደ ክርስቲያን እየኖሩ ሳሉ የሚካፈሉት የአሁኑ ዘመን ስቃይ በሚል መጽሐፍ ቅዱስ ላይ የተቀመጠ ቃል አለ። ይሄ የአሁኑ ዘመን ስቃይ በመባል የሚታወቅ የመከራ ተካፋይነት፣ ጭንቅ፣ ስደት በልጆቹ ላይ አለ። ይህም ልጆቹ አብረው ከክርስቶስ ጋር ለመክበር አብረው ከክርስቶስ ጋር የሚካፈሉት መከራ አለባቸው የምንለው የዕብራውያን 2 ከ14 እስከ 18 በስጋና በደም መካፈል ሰው የመሆን ነገር ይዞት የመጣው ጉዳይ ነው። ስለዚህ ምናልባት ልጆች ሆነው ሳሉ እንዴት እንደዚህ አይነት ተጋድሎ ውስጥ ሊገቡ ቻሉ ብሎ የሚጠይቅ ሊኖር ይችላል። ይህንን ሮሜ ምዕራፍ 8 ቁጥር 12 ላይ እናነበው። እንዲህ ተብሎ ነው የተቀመጠው። 8:12 ላይ ሮሜ 8:12 እንደዚህ ይላል፣ እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ እንኖር ዘንድ ለሥጋ አይደለንም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። አሁን ይሄ ዕዳ አለብን የሚላቸው እኮ ወንድሞችን ነው፣ ልጆችን እኮ ነው። ወንድሞች የተባሉት እንግዲህ ዳግም ተወልደው ነው። ልጆች የተባሉት ዳግም ተወልደው ነው። እዚህ ጋር ደግሞ የሮሜ ክርስቲያኖች ናቸው ይሄ መልእክት የተጻፈላቸው ዕዳ አለብን የተባሉት። ስለዚህ ልጆች የሆኑ በስጋና በደም የተካፈሉ ያሉ ሰው ሆነው በስጋ የሚኖሩበት ዘመን የቀረላቸው ሰዎች በዛ በቀረላቸው ዘመን በስጋ ምኞትና ሐሳብ በስጋ ፈቃድ እንዳይኖሩ እንደ መንፈስ ፈቃድ እንዲመሩና እንዲኖሩ ያን ሐሳብ እንደ ጦር ዕቃ እንዲይዙ ዕዳ አለባቸው። ይሄ ዕዳ ትልቅ መከራ ውስጥ ያስገባቸዋል። የክብር ጉዟቸውን ለመፈጸም፣ የጽድቅ ኑሯቸውን ለመፈጸም ትልቅ ትግል ውስጥ ያስገፋል። ስለዚህ በመንፈስ የሰውነትን ስራ እየገደሉ ነው የሚኖሩት። በተለይ ቁጥር 17 እና 18 እንየው። ልጆች ከሆንን ወራሾች ይላል። ልጆች ከሆንን ወራሾች ደግሞ ነን፣ ማለትም የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር፣ አብረን ደግሞ መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ስለዚህ ልጅነት ቀጥሎ መከራን የሚያመጣውን የስጋን ኑሮ አይከላከልም። ልጅነትን ተቀብለው ዳግም ተወልደው የክርስቶስ ተካፋዮች ሆነው የደሙ የስጋው ተካፋዮች ሆነው የመንፈሱ ተካፋዮች ሆነው የብዙ በረከቶች ተካፋዮች ሆነው ግን ልጅነት የወራሽነት ጉዞ ስላለው መከራን አይከላከልም። ስለዚህ ልጆች ከሆንን ነው የሚለው አብረን እንድንከብር አብረን ደግሞ መከራን እንድንቀበል ይላል። እሺ ከማን ጋር ነው አብሮነቱ? ከማን ጋር ነው ከተባለ ከክርስቶስ ጋር። ስለዚህ ዳግም የተወለዱ የዕብራውያን ክርስቲያኖች ወይንም ወንድሞች ቅዱሳን ዳግመኛ ቢወለዱም ስጋና ደም ላያቸው ላይ ድንኳኑ ማደሪያው የሚኖሩት የስጋ ኑሮ ስላለባቸው በስጋቸው የሚቀበሉት መከራ አለ።
ያ ግን ከክርስቶስ ጋር በአብሮነት የሚደረግ ጉዞ ስለሆነ እነሱ ዳግም ተወልደው በእምነት ክርስቶስን ለብሰው በስጋቸው መከራን ይካፈላሉ። እሱ ደግሞ በተገለጠበት ሰማያዊ ሰውነቱ መከራን ስለተካፈለ ሊረዳቸው ይችላል የሚለውን ትምህርት ነው ከዚህ ውስጥ እያወጣን ያለነው ማለት ነው። ስለዚህ ምን ይላል? ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች፣ አብረን ደግሞ እንድንከብር አብረን መከራ ብንቀበል ከማን ጋር? ከክርስቶስ ጋር ነው የሚለው። ወራሾች ነን። ስለዚህ አሁን በተቀበልነው ልጅነት ከክርስቶስ ጋር የወራሽነት ጉዞ፣ የክብር ጉዞ ገና ይቀረናል። እኛም ይገለጽ ዘንድ ካለው ለእኛ ይገለጽ ዘንድ ካለው ክብር እየጠበቀ ነው ጋር ቢመዛዘን ይሄ የአሁኑ ዘመን ስቃይ ምንም እንዳይደለ አሳስባለሁ። ስለዚህ አሁን የሚካፈሉት የአሁኑ ዘመን ስቃይ የሚባለውን ነው ከክርስቶስ ጋር የምንለው። ለዛ ይህንን እንግዲህ እያጠናከርን ለመሄድ ወደ መደምደሚያም ለመምጣት ክርስቶስ በስጋ መከራን ስለተቀበለ ይላል መጽሐፍ ቅዱስ ልጆቹ ይለናል። ይሄ አንደኛ ጴጥሮስ ምዕራፍ 4 ቁጥር 2 ላይ በስጋ ሊኖሩ በቀረላቸው ዘመን እንደ ሰው ምኞት እንዳይኖሩ ይጋደላሉ። ስለዚህ ክርስቶስ በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያንን ሐሳብ እንደ ጦር ዕቃ አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷል። በዚህ መከራን የመቀበል ግዴታ ውስጥ ሲያልፉ የሚራራ ካህን ያስፈልጋቸዋል፣ የሚረዳ ያስፈልጋቸዋል። እነዚህን የአብርሃም ዘር እንደ ተስፋ ቃል ወራሾች የሆኑትን ልጆችን፣ ቅዱሳንን፣ ወንድሞችን የሚራራ ካህን ያስፈልጋቸዋል ነው። ዕብራውያን 10 ከ32 እስከ 33 ነገር ግን ግማሽ በነቀፋ በጭንቅ እንደ መጫወቻ ስለሆናችሁ ግማሽ እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ ይላል። ልጅነትን የተቀበለ ሰው እንግዲህ ብርሃን ከበራለት በኋላ የሚካፈለው መከራ አለ እያለ ነው ያለ ነው። ልጅነትን የተቀበለ ሐዋርያው ጳውሎስ እንደ ሰው በስጋ እና በደም የሚካፈለው የሞት ፍርድ በውስጡ ይሰማው እንደነበረ ከመልእክቱ ላይ ካሰፈራቸው ነገሮች ማግኘት እንችላለን። እንግዲህ ሐዋርያው ጳውሎስን የሚያክል ሰው እንኳን አላመለጠም። ዳግም ከተወለደ ልጅነትን ከተቀበለ በኋላ በስጋና በደም ስለሚካፈል ሰው ስለሆነ ልጅነትን መቀበሉ ሰውነቱን በስጋው የሚመጣውን መከራ አላስቆምም። ስለዚህ ሁለተኛ ቆሮንቶስ 1:8 ላይ በእስያ ስለደረሰብን መከራችን ወንድሞቼ ታውቁ ዘንድ እንወዳለን። ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶን ነበር። አሁን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። ይህ እኮ ዳግም የተወለደ እግዚአብሔር ልጅ ነው። በስጋና በደም ስለሚካፈል የሞት ፍርድ ይሰማል። ያንን የሞትን ፍርድ የሚያስወግድለት ማን ነው? ማን ነው የሚረዳው? ማን ነው ካህኑ? ማን ነው የሚያግዘው? ማን ነው የሚራራለት ከተባለ በስጋና በደም የተካፈለው ሰው ሆኖ አዲስ ሰው ሆኖ የመጣው ክርስቶስ ኢየሱስ ነው ማለት ነው። ይህንን ሮሜ 8:36-37 ላይ ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። እነማንን ነው እንደዚህ የሚለው? አስቀድሞ ያወቃቸው፣ የልጁን መልክ እንዲመስሉ አስቀድሞ የወሰናቸው፣ ከዛ የጠራቸው፣ የመረጣቸው፣ ግን የክብር ጉዞ ላይ ያሉ ሊያከብራቸው ሊያጸድቃቸው የሚፈልጋቸው ማለት ነው። ይህንን የሞት ፍርሃት ከልጆቹ የሚያነሳ እጅግ የሚምርና የሚራራ ካህን አለን፣ ኢየሱስ ነው። በዕብራውያን 2:14-15 በተጻፈው እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ማለት ልጆቹ ስጋና ደምን ስለሚካፈሉ የሚለው በስጋና በደም ስለሚካፈሉ የሚለውን ሐረግ ቅድም እንደተናገርኩት ያላለቀ ነው።
አብሮ ከሞት ፍርሃት ጋር ከዲያብሎስ ውጊያ ጋር ነፃ ከመውጣት ጋር የተነገረ ስለሆነ መካፈል የሚለው ቃል ትርጉም በምንባብ ውስጥ የተነገረበትን አግባብ ለመወሰን ትልቅ ጥቅም አለው። ይኸውም በሞት ላይ ስልጣን ያለው በሞት እንዲሽር ማለት መሞት የሚችል በስጋና በደም የሚካፈል ሰው ሆኖ የሚመጣ አዲስ ሰው ሆኖ ስለ ሕዝቡ ካህን ለማስተሰረይ የሚበቃ ሰው መጥቶ ከዚህ ባርነት ነፃ አውጥቶናል የሚል ትምህርት ነው። ስለዚህ በዚህ ፍርሃት የታሰሩትን ነፃ እንዲያወጣ ይላል። ይሄ ነፃ መውጣት እንግዲህ ኢሳይያስ 61 ቁጥር 1 ላይ፣ ሉቃስ 4:17 ላይ፣ አንደኛ ዮሐንስ 3:8 ላይ እንደተጻፈው የዲያብሎስን ስራ እንዲያፈርስ ወይንም የዲያብሎስን ስራ በስጋው አፍርሶ በልዩ ልዩ አይነት ቀንበር ታስረው ያሉትን ለማስፈታት በሰው ምሳሌ መገኘቱን ያሳያል። እንግዲህ ያፍርስ ሲባል የሚያፈርሰው በስጋው ነው። ጥልን ግድግዳውን ይላል በስጋው በራሱ ስጋ ነው። በእኛ ስጋ አይደለም ያፈርሰው፣ በስጋው በሰማያዊው ስጋ ምንጩን መለኮት ያደረገው ቃል ስጋ የሆነው ስጋ ማለት ነው። ልጆቹ በስጋና በደም መካፈላቸው የሚካፈሉት ነገር የተፈጸመና ያለቀ ሳይሆን የተጀመረ ሆኖ ቀጣይነት ባለው ጊዜ በመጠቀሱ ምክንያት ስለሚካፈሉ የሚለው ቃል በቀጣይነት ያለ ሂደት ነው። ልጆቹ ለመሆን የተፈጸመው ድርጊት ግን በአንዲት ጥምቀት የተፈጸመ ነው እንጂ በሂደት የሚተገበር አይደለም። ስለዚህ አሁን ቅዱሳን ወንድሞች የአብርሃም ዘር የተባሉት የተያዙትና የተረዱት በእርዳታው በኢየሱስ የክህነት እርዳታ ስር ያሉት ክርስቶስን ለመድረስ በጥምቀት በተወሰነ ጊዜ ያለቀ የክርስቶስን አካል የመካፈል ድርጊት ፈጽመዋል። ከዚህ በኋላ ወደ ክብር ጉዞ ነው የሚቀራቸው። በዚህ የክብር ጉዞ አብረው ከክርስቶስ ጋር መከራን እየተቀበሉ አብረው ይከብራሉ ማለት ነው። እንግዲህ ማጠቃለያዬ ያነሳናቸው ነጥቦች በዚህ የሰጠናቸው ትርጓሜዎች እና ማብራሪያዎች ይህ ምዕራፍ ዕብራውያን 2:14-18 ማለት ነው የአፈርን ስጋ ስለመልበስ ሳይሆን ቃል ስጋ ሆኖ ሞትን ለዘላለም ለመደምሰስ ወይንም ሞትን ውጦ ሊያጠፋው ስለሚችለው ስለ ኢየሱስ የተነገረ ነው። ቃል ስጋ ስለሆነው ማለት ነው እንጂ ከአፈር ስለተገኘው ስጋ የተነገረ አይደለም። ይህን ያረጋግጣል። በስጋና በደም ተካፈለ ማለት በቀላል ትርጉሙ በምስሉ እንደ ሰው ተገኘ ማለት ነው። ልጆቹ በስጋና በደም ስለሚካፈሉ ማለት የዳኑ ክርስቲያኖች ሆነው መናፍስት አልሆኑ። ክርስቶስን መምሰል በተስፋ የሚጠብቁ ቢገለጥ ክርስቶስን መስለው የሚነቁ፣ አሁን ግን ይህንን ታላቅ ተስፋና መዳን ይዘው በድንኳን በስጋ ማደሪያ የሚኖሩ መሆናቸውን ያሳያል። ልጆቹ እንድንሆን ሰማያዊ ስጋውን መልበስ ይገባን ስለነበር ልጆች ተብሎ የመጠራት ክብር ያለ ዘር ተካፋይነት ያለ ዳግም ልደት የሚገኝ አይደለም። ቃል ስጋ የሆነበት ዓላማውም ይሄው ነው። በስጋና በደም ተካፈለ የሚለውን ቃል በቀላሉ ይህንን የመጽሐፍ ቅዱስ ለመረዳት በሰው ቅርጽ የተገለጠ ሰውነት ያለው በዚህም ደግሞ ከመላእክት የሚለይ ሰው በመሆኑ ስለኛ አንሶ ዝቅ ብሎ ሞታችንን መከራችንን የተካፈለ የሚል ትርጉም ይኖረዋል። እነዚህ ሀሳቦች ከዚህ በፊት በቤተ ክርስቲያን ሰነዶችና መጽሐፍቶች ላይ የተገለጡ የከበሩ ሀሳቦች መሆናቸውን በዚሁ እናረጋግጣለን። እግዚአብሔር ይባርካችሁ።